so basically this is his way of doing things by the way ይሄንን አልጠይቀም ነበር ጀስቲፋይ እየተደረገ ስላየው ነው ትላልቅ ሰዎች መጥተው የፐርሰናል ዲፕሎማሲ ነው ግንብ ስታነሳ ይሄ ዘመናዊ ዲፕሎማሲ ነው እናንተ በድሮው ላይ ስታክ አድርጋችኋል አታድጉም አትንቀሳቀሱም እና በጣም ምርጥ እየሰራ ነው this marvelous ዲፕሎማሲ እንደዚህ ነው የሚሰራው ዘመናዊ ዲፕሎማሲ ስለሚሉና ትልቁም ትንሹም ዲፌንድ ሲያደርግ ስላየው ነው እኔ በተማርኩት ዲፕሎማሲ ስኩል ኦፍ ዲፕሎማሲ ነው አሁንም ቁጭ ያልኩት የተማርኩት እሱ ነው ሁለተኛ አላገኘውም የፕሮቶኮል አሰልጥነውናል ስንት ኮርስ ወስጃለሁ እና እዛ ኢቲኬት ኤንድ ፕሮቶኮል ስላላገኘው ነው እኔ ራሴ ግራ ይገባኝና አዲስ ነው ፈጥሮት ነው እንግዲህ አብዮ ማሲ ልንለው እንችላለን ሌላ ነገር ሊባል ይችላል ግን ዲፌንድ ሲያደርጉት ጀስቲፋይ ሲያደርጉት ስላየው ነው የጠየቅኩ እንጂ ኤል ሞገስ እንትን ፐርሰናል ዲፕሎማሲ ማለት ኢንተርፐርሰናል ሪሌሽንሺፕ ከመሪዎች ጋር መኖር ጥሩ ነው ካሜራ በሌለበት ሰውየውን የምትቀርበው ለታማለለው የምትቀርበው ከፈለክ ያንን መሪ ካሜራ በሌለበት አብረመላት አብረመጠጣት ምናምን ቀለል ያለ ነገር ማድረግ ይችላል ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም ይሄ አንደኛ ደግሞ ከባህልና በተለይ አሁን ዓለም ካለችበት ባህልና እንትን ወጣ ያሉ ነገሮች ድሮ ያደግንበትና አሁን ዓለም ያለበት ነገር የተለያየ ነው አንዳንዱ በሚዲያ መናገር ስለሚቀፍ እና ወንድ ጅህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ እንኳን ኢቭን ኢን ፐርሰናል ዲፕሎማሲ ራሱ ብትወስደው እንግዲህ በዓለማችን ጠንካራ ዲፕሎማሲያዊ መሪ የሆኑ ብለን የምናያቸው እነማን ናቸው ኦባማ ናቸው ፍሬንድሊ ዲፕሎማሲ ሲያራምዱ የነበሩት እነ ማክሮን ናቸው እነ ብሌር ናቸው እነ ክሊንተን ናቸው አይደል ሰው ሲያሻሹ አይተህ ታውቃለህ እንደ በካሜራ ፊት ለፊት እንደ ልጅ ሲቧርቁ አይተህ ታውቃለህ ነው ፐርሰናል ዲፕሎማሲ ማለት በፕራይቬት ጊዜ መደዋወል ጥሩ ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር መፍጠር ጥሩ ነው በነገራችን ላይ ከነዚህ መሪዎች ጋር ከአንዳቸውም ጋር ጥሩ ኢንተርፐርሰናል ሪሌሽንሺፕ የለውም ዲስፕሌይ ብቻ ነው ይሄን ያረጋው ፐርፎርማቲቭ ለነሱ አይደለም መነጋገር ለኢትዮጵያ ህዝብ ነው እነኚህ መሪዎች ጓደኞቼ ናቸው እንደፈለገኝ አብሬያቸው ሆናለሁ ከሚል የተሳሳተና የተሻወር መልካከት ነው እኔ በተወሰነ ደረጃ አላተረፈም ከዊሊያም ሩቶ ኤግዛክትሊ ቅድም ስትል 5 ነጥቦች ነበር በዋናነት ያነሳው ሶስቱ ስለራሱ ጥቅም ነው ያወራው ከሁለቱን አንዱ ስለ ሪጂናል ኢንቲግሬሽን አወራ አንደኛው ግን አብይ አትጠራጠር ጥሩ ስራ እየሰራ ነው ተጠራጥረ ከሆነ እኔ ልንገር ጥሩ ስራ እየሰራ ነው ቀጥል ብሎታልና በዛ ረገድ ምናልባት አላተረፈበትም ፉገራ ነው ሲፎገረው እኮ ነው ኤጎ ፉገራ ነው ይኸውልህ ሩቶ ምን አለም አላለም እጁን ከላው ላይ ሲወረውር እኮ ያየው ነው what's that I just want to say this really he need to stop አቦ መግቢያ አጣን እኮ ምንድነው እንዴ ተሳቀቅን በየቦታው what is this grow up እንዴ እንዴት ነው ሰው መሪኮ ኦራሎ መሪኮ ግርማ ሞገስ አለው አይደለም ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ከሁሉም አንፃር እንጂ ሁሌ እንደ ህፃን መቧረቅ በረጋችን ላይ አብይን አይደለም የሚያዩት ኢትዮጵያን እኮ ነው የሚያዩት ሀገር ነው የሚያዩትና ሀገር ሆኖ ሀገርን አክሎ መታየት አስፈላጊ ነው ሌላው ከዚህ ጋር አያይዘው አንድ ማቆም ያለባቸው ነገር አለ ከዛ ሀገር የሚወጡ መሪዎች በተለይ ሚኒስትሮች ማለት እንግሊዘኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁትን እንግሊዘኛ እየተንቀጡ ሲንተባተቡት አለ ዋይ በሚችለው ቋንቋ ተናገር ትራንስሌተር ይዘሂድ ፑቲን እኮ እንግሊዘኛ ይችላል ሺ እኮ እንግሊዘኛ ይችላል ግን በራሳቸው ቋንቋ ይናገራሉ በቋንቋ የመኩራት ጉዳይ ብቻ ሳይሆን ኮምፎርታብል ሆኖ ሐሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል እና ይሄ ይሄዱ በየቦታው የሚንተባተቡት ነገር አሁን እንድሩስ ከተተከኝና አማርኛ ራሱ ነው ግዴታ አይደለም ባይዘው አማርኛም ካልሆነ ኢቭን ከዛም ዝቅ ብለን በኦሮምኛም በሌላ ማስተርጎም ትችላለህ ምንም በአኝዋ መናገር ቋንቋ ካልካልክ በአኝዋ በመትችለው በአኝዋ ቋንቋ መናገር ትችላለህ አስተርጓሚ ይዘህ ሄደ ምክንያቱም አኝዋም እንግሊዘኛን አቀላጥፎ የሚናገር ሰው አለ ኢትዮጵያ ውስጥ እሱን ይዘህ ሄደ መናገር ትችላለህ ለምን ይሄን ማለት ባለፉት 3 አመታት ከሰሮት ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር ለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉንና አሁን ደግሞ ይሄንን ባለፈው ሳይው
እንደ ሀገር ነው። እሺ አዎ ብዙ ሰዎች አይለዩም። ጥሩ ነጥብ ያስቀመጥከው ነው። የጠየቅኩት ምንድነው አብይ አይደለም ኢትዮጵያን ነው የሚያዩት። ሄድ ኦፍ ስቴት ነው ስሙ ራሱ። ሄድ ኦፍ ስቴት ስትሆን ኦር ሄድ ኦፍ ገቨርንመንት ስትሆን ሀገር ወክለ ነው የምትሄደው። ሰው ሀገር ነው የሚያየው እንጂ አንተ ከአብይ ጋር ያለ የግል ግንኙነት ጸብ ወይም ደግሞ የፖለቲካ ልዩነት አይደለምና ኢትዮጵያን ነው ሲምቦላይዝ የሚያደርገው። እሱን ስትረስ ማድረግ ፈልጋለሁ። ሶ በዚህ ወደ ሁለተኛው ሰሞኑን ደግሞ ጀዋር ትንሽ ጠፋ ብሎ ኔፓል ከርሞ መጣ የሚል ሀሳብ ሰማውና ኔፓል እንዴት ከረመች ጀዋር? ኔፓልና ኢትዮጵያስ ምን አገናኛቸው የሚል ጥያቄ እንዳነሳ ነው ያስገደደኝና የጀዋር እጅ አለበትም እያሉ ነው ኔፓል የመንግስት ለውጥ ላይና ያንተ እጅ አለበት? ይሄ እጅ አለበትም። ያው ጓደኞች ኔፓል ሲንጋፖር ስለተማርኩ ኔፓል ዳግሜ እጅ ነበረ። ኤሪያ ውስጥ ካሉ ወቅት የማኦይስት የአርምድ ስትራግል የትግል እየተካሄደ ነበረ። ብዙ ግጭቶች ነበሩ። ኢኮኖሚው በዚህ በጦርነቱ ምክንያት የቆረቆዘበት ከዛ ወዲህ ደግሞ ብዙ ለውጦች አይ ቲንክ እዛ ባለውበት ወቅት በንጉሳዊ ስርዓት ነበር የሚተዳደሩት። አሁን ወደ ሪፐብሊክ ተቀይረዋል። አሁንም ገና ትራንዚሽኑን አልጨረሱትም። ወደ ዲሞክራሲ ተሻግረዋል። በምርጫ የመጣ መንግስት ነው ያለው። ግን አንድ ነገር ማድረግ አልቻሉም። በተለይ ኢቭን ወደ ዲሞክራሲ ከተሻገሩ በኋላም ሙስና ስር ሰደደ። ሙስና በጣም ስር ሰደደ። ስልጣን ላይ ያሉት ግለሰቦች ኢኮኖሚውን ከነጋዴዎች ጋር በመሆን በመቆጣጠር የህዝቡ ተጠቃሚ እንዳያደርግ ህዝቡ የበይ ተመልካች እንዲሆን ነው ያደረጉት። ይሄ ለረጅም ጊዜ ቁጣን ተቃውሞን ሲያካሂድ ነበረ። እዛ ብቻ አይደለም፣ ስሪላንካም እንደዛ ነው። ባንግላዴሽም የመጣው ለውጥ ከዚህ ጋር የተያያዘ ነውና ወደ ኔፓል ስንመለስ ስከታተለው ነበር። ጓደኞችም አሉኝ እዛ ከኔ ጋር ሲንጋፖርም የተማሩ ከዛ በኋላ ስታንፈርድም ኮሎምቢያም ከኔ ጋር የነበሩ ልጆች ስላሉ አልፎ አልፎ ስለ ሀገራችን የሚመሳሰል ሀገር ስለሆነ ኢንፎርሜሽን እንለዋወጣለንና ይሄ ቅርቡ በጣም ፈጣን ነበረ። ምንድነው የሆነው? የኦንላይን ዘመቻ ተካሄደ። የሶሻል ሚዲያ ዘመቻ። ምንድነው ዘመቻው የሚያደርገው? ሙስና ነው። ሙስና ላይ የተደረገ ዘመቻ ነበርና ይሄ የሙስና ምርመራ ሲጀመር ይሄ ምርመራ ለማስቆም ፓርቲዎች አንድ ላይ ሆነው ዘጉት። ወጣቶቹ ምን ማድረግ ጀመሩ? ባለስልጣኖቹ የሚኖሩትን ኑሮ መለጠፍ ጀመሩ። በተለይ ደግሞ የነሱ ልጆችና ዘመዶች የሚኖሩትን ኔፖ ቤቢሲ ኔፖቲዝም ቶችን ሲገዛ ሄዶ ሲዝናና በውስጥ እንትን ነበር፣ ሀሜት ነበረ። እዛ ልጆች ምን አደረጉ? ካምፔን ሲያደርጉ ይሄንን በማስረጃ አንዳንዱን ራሳቸው የሚለጥፉትን ሌሎቹን አብሯቸው ከሚቀርቡ ሰዎች በማግኘት እየለጠፉ ህዝቡ እኛ እየተቸገርን እኛ ስራ አጥተን እኛ እየተራብን እነኚህ ልጆች መቼ ሰርተው ነው? አባቶቻቸው እየዘረፉ ነው። የዝርፊያው ቅንጦቱ ጥጋብ ገነፈለ። ልክ ኢትዮጵያ ውስጥ አሁን ባለጊዜ ቢሉት ከባለስልጣን ጋር የተቆራኙ ሰዎች የሚያደርጉትን ነገር በራሳችን ላይ የህወሓት መጨረሻ አካባቢው ላይ የጀነራሎቹ ልጆች የሚኒስትሮቹ ልጆች እንዲህ አይነት ነገር ጀምረው ነበር። አሁን ደግሞ እነኚህ 27 ዓመትም ሳይጀምሩ ጀምረዋል ኢትዮጵያ ውስጥ። ኤኒዌይ ኔፓል ውስጥ ምን ይሆናል? መጀመሪያ ይሄን መለጠፍ ይጀምራሉ። ቀጥሎ ደግሞ ምን አድርገዋል መሰለ ሚኒስትሮቹ? አንድ ሰፈር ለራሳቸው ገንብተዋል። ልክ ብልጽግና ደሴት የምንለውን ኔፓሎች የኔፓል መሪዎች የራሳቸውን ደሴት መስርተው አንድ ሰፈር ለጥበቃ ለምናምን ተብሎ በጣም ቅንጡ ቪላዎችን ሰጥተው ነበር። የሙስና ሰፈርም በለው ህወሓቶችም የሙስና ሰፈር የሚባል ነበራቸው መቀሌ ላይ እና ይሄንን ሰው የውጭውን ብቻ ሳይሆን ውስጡ ያለውን ቅንጦት ዕቃ ይለጥፉት ጀመር። አሁን ደነገጡና ምን ቢያርጉ ይሻላል? ኢንተርኔት ዘጉ። ዋትስአፕ፣ ፌስቡክ፣ ትዊተር ሁሉን ነገር ሲዘጉት ኢማጂን ይሄ ከኛ በኋላ የመጣው ጄኔሬሽን ዚ የሚባለው ጄን ዚ የሚባለው ቡድን ከኛ በኋላ የመጣው ከኛ የበለጠ ኢንተርኔት ላይ ዲፔንደንት ነው። ኢንተርኔትን በጣም ይጠቀማል። ኑሮው፣ ስራው፣ ሁሉም ነገር ኢንተርኔት ላይ ነው። ሲዘጉበት በኢንተርኔት ሲቃወማቸው የነበረው ሰው ለመቃወም ብቻ ሳይሆን ምንም የሚያደርገው ነገር የለም ነው። ኢቭን እኛ ራሱ ቆውን ስልክ ብትነጥቀኝ ምን እንደማደርግ ራሱ አላውቅም። ኢማጂን በሙሉ ተዘጋበት። ወጣቱ ምን ይሆን? ወደ ሜዳ ወጣ። ኢንፎርሜሽን ቀድሞ ነበረው። ሄዶ ያቃጥል ጀመረ። ቀጥታ ሄደው እዚህ ምን የሙስና ሰፈር ሄደና ሙስና ሰፈርን አቃጥላት።
ሲያቃጥላት ጠቅላይ ሚኒስትሩን ጨምሮ እኮ በሄሊኮፕተር ነው ተወጥተው የወጡት ታውቃለህ። ፋይናንስ ሚኒስትሩን አባረውት እንትኑ ሲከቱት ኢት ዋዝ ሶ ፋስት ኦቨርዌል ማድረጋቸው። ወሳኙ ግን መከላከያው ወሳኝ ነበር። ምክንያቱም መከላከያው እና ፖሊስ ምንም ቢሆን ወታደር ትዕዛዝ የሚቀበለው ከኃላፊዎቹ ነው። አመት ሲነሳ ግን አይደንቲፋይ የሚያደርገው ከህዝብ ጋር ነው የጨረሱትና ቀጥል ሎክ አንደኛ ናቹራሊ ወታደሩ ቅንጦት ኑሮ አይኖረውም፣ ፖሊስም ቅንጦት ኑሮ አይኖረውም። የህዝቡ ጥያቄ የወታደሩ ጥያቄ ነው። ትዕዛዝ ስለሆነበት መጀመሪያ አካባቢ ሰልፍ ሲወጡ ገደላቸው። ያ አልመለስ ሲል ይሄ የፕሬዚደንሻል ዩኒት ነበረችው እነሱ ናቸው ሰው የገደሉት። ፖሊስ በቃ አንገልም ብሎ አሁን ያየው ፖሊስ ወታደሮች ከህዝቡ ጋር እንዳይጋጩ ነው ያደረጉት። ህዝቡም ደግሞ በከፍተኛ ሁኔታ በጥንቃቄ ነው ወታደሮችንና ፖሊሶችን ከማጥቃት በጣም የተቆጠበ ነበርና መጨረሻ ላይ ፖሊስ ከህዝቡ ሲመጣ መከላከያ መጣና በተለይ እነዚህ መንግስት ያደራጃቸው በደህንነትና በሌላ ተቋማት የሚመጡ እንደ ሚሊሻ አይነት ኃይሎችን ከህዝብ ላይ በመከላከል ጀነራሉ ዋና ኤታማዦር ሹሙ ጠቅላይ ሚኒስትሩ ስልጣን እንዲለቅ አዘዘው። ሚኒስትሮቹ እንዲለቁ አዘዘ። ጠቅላይ ሚኒስትሩ እንኳን አንገራግሮ ነበር ኤታማዦር ሹሙ ትዕዛዝ ጥያቄ ያቀረበለት ያው ማዘዝ ስለማይችል ነገሮች ከቁጥጥር ውጪ ናቸው፣ ስለዚህ ስልጣን ብትለቁ ይሻላል ሲል የሀገር ውስጥ ሚኒስትሩ ለቀቀ። ሌሎች ሚኒስትሮች ሲለቁ ጠቅላይ ሚኒስትሩ አንገራግሮ ነበር። እነዚህ አሸባሪዎች ናቸው ክራሽ መደረግ አለባቸው ምናምን ብሏል። ከዛ ፖሊስ መንገድ ከፈተላቸው ልጆቹ። ፖሊስና መንገድ ሲከፍትላቸው በጣም የሚጠበቅ ሰፈር ነው፣ በነገራችን ላይ ሰፈሩ በጣም የሚጠበቅ ሰፈር ነው እና ህዝቡም በጣም ብዙ ሲመጣ መከላከያውም ፖሊስም ሲያይ ይሄ የሚቆም ጎርፍ አይደለም። ቪዲዮዎች አሉ። ለምሳሌ ሲከፍቱላቸው ግቢውን ወታደሮቹ ከፈቱላቸው፣ የሚኒስትሮቹ ጠባቂዎች በግቢ ሲከፍቱላቸው ነበርና ልጆቹ ገብተው እሳት ለኮሱበት። ጠቅላይ ሚኒስትሩ ለጥቂት እኮ ነው ያመለጠው። ፋይናንስ ሚኒስትሩ ይዘው ውሃው ሲያባሩት ነበርና በአጠቃላይ የምታየው ምንድነው ሪሌቫንሱ? ስልጣን ላይ የሚመጡ ሰዎች ራሳቸውን ይረሳሉ፣ የራሳቸውን በብል ይፈጥራሉ። ይሄ የብልጽግና ደሴት ምለው እንግዲህ አሁን ቀጥሎ የሚነሳው ጀዋር ምን ኔፓል እና ኢትዮጵያ አሁን ያለችው ኢትዮጵያ ምንና ምን ናቸው የሚል ነው እና ደግሞ ትክክለኛ ተገቢ ጥያቄ ነው። ምን የምንለያይበት በርካታ ጉዳዮች አሉ። አሁን እዛ ያለው ኮንዲሽን ኢኮኖሚ አለ፣ አሁን እንሄድበታለን። ሌሎቹ አንዳንድ ነገሮች ለምሳሌ አንተ የኢኮኖሚውን ጉዳይ ነው እንደ ትልቅ ምናልባትም ከፋፍለ ነበረ 50-30 አድርገም የከፋፈልከው አለ። ሶ ያ ምናልባት የኢኮኖሚው ሊያመሳስል ይችላል። ከዛ ውጪ ግን በህዝብ አንድነት የጋራ ኮዝ ላይ የመሰባሰብ ጉዳይ እንዲም እንትኑ ትግሉ መብሰል ካለ መብሰል ጋር ተያይዞ ከአደረጃጀት ጋር ተያይዞ ከነኛ አንፃር ስናይ ኔፓልና ኢትዮጵያ የሚጋሩት ነገር አለ፣ ብዙ የሚጋሩት አለ። አንደኛ ማህበራዊ ክፍፍሉ አለ፣ የፓርቲ ክፍፍል አለ። እናም ከኢትዮጵያ የኔፓል የሚገርም ነው ታውቃለህ። ሊቃኑ የተቃዋሚው የገዢው ፓርቲም እኮ አንድ ሆነው ኮሊሽን ፈጥረዋል ወጣቱን ለመጨቆን። ግን የዳቦ ጥያቄ በመሸወድ በማጭበርበር ልታመልጡ አትችልም። ኔፓል አጥነው ስራ ያለውም በጣም ትንሽ ገቢ ነው ያለው። በአንድ ወገን ህዝቡ በዚህ ሁኔታ ነው፣ በሌላ ወገን ደግሞ ገዢዎቹ በራሳቸው ኢሉዥን ውስጥ ነው እየተጓዙ ያሉት። ልክ እንደ አብይ እኮ ምን አድርገዋል መሰለህ? እነሱ ከኤርፖርት ወደ እነሱ ሰፈር የሚሄደው መንገድ የሚመስለው ጉደኛ ነው። እነሱ ሰፈር አትክልት ውሃ ይጠጣል፣ ሌላ ሰፈር ውሃ የለ፣ ሰው ውሃ የሚጠጣ ነገር የለውም። እና ኢትዮጵያ ውስጥ አሁን ሚኒስትሮቹና ከሚኒስትሮቹ ጋር የተያዙ ይሄ እሱ በራሳቸው ይገርማቸዋል እኮ ስለ አሁን ያኔ ሐኪሞቹ ስነት ለሚኖሩ በጣም በተንጣለለ በሀብት በተሰረፈረፈበት ኑሮ ነው የሚኖሩት። ኢትዮጵያ ውስጥ ፕሮባብሊ 1000 እስከ 2000 የሚሆኑ ሰዎች የኢትዮጵያን ኑሮ አይደለም እየኖሩ ያሉት። የሞናኮ የኢምሬት ሰዎች የሚኖሩት ኑሮ የሚኖሩት ከቅንጦት አንፃር፣ የኔፓሎችም እንደዛ ነበር የሚኖሩት። ይሄ ምን አለው? አንደኛ ከህዝቡ ተነጥለው የተለየ ደሴት ውስጥ ቁጭ ብለው ራሳቸውን ዋሹ። በራራችን ላይ የኢኮኖሚ ሚራክል ነው አብይ ሲል እኮ
ኦቪድን ማየት አለብህ። ኦቪድ አሁን አብይ የሚያየው ኦቪድን ነው። ኦቪድ በ500 ሺህ ብር ጀምሮ በ4 አመት ውስጥ 15 ቢሊዮን ማለትም ብዙ ትሪሊየን ኢትዮጵያ ብር ማግኘቱ ሚራክል እንጂ በሌላ ልገልጸው አትችልም። እና ዮናስ እና አብይ እነዚህ ከዛ አካባቢ ያሉት ከስርዓቱ ጋር የተጠቀሙ ግለሰቦችና የነሱ ልጆችና የነሱ ዘመድ አዝማዶች ኢትዮጵያ ውስጥ ያለው የኢኮኖሚ ችግር የኢኮኖሚ ወላፈን እየነካቸው አይደለም። they live completely insulated ሆነው ነው የሚኖሩት እና ኔፓልም የሆነው ይሄ ነው። ኢትዮጵያ ውስጥም ከዚህ በፊት ካንተ ጋር ነው ከሌላ ሰው ጋር ኩስንዋይ ይቺ ደሴት በቅርቡ በህዝቡ የከተማው ህዝብ ደህና ልብስ ላይ ለብስ ይችላል፣ ደህና ምግብ ላይ በላ ይችላል። ግን ትራፊ በልቶ አይቀርም ከሆቴል ትራፊ እኮ መንገድ ላይ የሚያድሩ ልጆች ነበሩ የሚበሉት አይደል እንዴ? even በእኛ ዘመን መምህር፣ የባንክ ሰራተኛ፣ የፍርድ ቤት ሰራተኛ ሽሮ ከቤቱ አጥቶ ትራፊ የበላው በዚህ ዘመን ብቻ ነው። ሶ ይሄ አሁን ሽሮን በጥፍር ከወሰድካት ተመልሶ ሽሮ ይባላል እንጂ መንግስት አይበላም ካልከሽ አሁን ሽሮም የለችም። it's very important የጥፍሩ በነገራችን ላይ እንትን ይላል ነው። አንተም ታውቃለህ በርግጥ አላቋረጥህም። የፕሮፌሰር መስፍንም እና የፕሮፌሰር መረራን ብናወዳደር ሁለት ጉምቱ አንደኛው አርፏል፣ አንዱ አለ። ያን የተናገረው ፕሮፌሰር መራራ ነው። የሚበላውን ያጣው ህዝብ መሪውን ይበላል የሚል ለረጅም ዘመን ፕሮፌሰር መራራ ነው ታውቁ። በሌላ መልኩ ግን የኢትዮጵያ ህዝብ በለውጥ ያመጣል ግን በማመጽ ሳይሆን በማደም ተከሻውን አደላድሎ መከራም በመቻል በዝምታ ነገም ሌላ ቀን ነው ለበጎ ነው ብሎ ወደ ቤት ወይ ወደ መስጊድ ወይም ወደ ቤተ ክርስቲያን ነው የሚሄደው። እንደውም ልትወርቅ ስትል በደንብ ነው የሚያጨበጭብልህ። ወደ ገደድ ስትንደረደር እንደውም እንድገባ ያጨበጭብልሃል። የሚገልጽበት መንገድ በተለየ መልኩ ነው የሚል ነው ፕሮፌሰር መስፍን ወልደማርያም የሚናገሩትና ሁለት ፐርስፔክቲቭ አለ። ሁለቱንም እረዳቸዋለሁ ከየት እንደሚመጣ ወደ የሪቮሉሽን ታሪኮች እና አስመግሉና ሌሎቹ የሚጽፉትን ሌላ ጊዜ በስፋት ልናወራ እንችላለን። ሎክ የሰው ህዝብ በሁለት ጊዜ ነው የሚያምፀው። አንዱ ያለውን ሲያጣና ከዚህ በላይ ምንም አላጣም ብሎ ሲደርስ ይጎጽምና at some point ይፈነዳባል። አንዱ እሱ ነው። ሁለተኛው ደግሞ ኢኮኖሚ ያድግና አዳዲስ ዲማንዶችን፣ አዳዲስ ጥያቄዎችን፣ አዳዲስ ፍላጎቶችን በህዝቡ ይፈጥራል። መበላለጥ ኢኒኳሊቲን ይፈጥራል። ያኔ በሁለት የሚድል ክላስ አፕራይዝ ሚድል ክላሱን ሴንተር ያደረገ አመጽና ሎወር ክላሱን ወጣቱን ያማከለ አመጽ የሚካሄድበት ጊዜ አለና ኢትዮጵያ ውስጥ አሁን እያየው ያለውት ሁሉም ነው የቆረቆዘው። በጣም ለየት የሚያደርገው ሁሉም ነው የቆረቆዘው። ከተወሰኑት ከመንግስት ጋር ካሉ ፕሮባብሊ 1000 2000 ከሚሆኑ ሰዎች ውጪ ገበሬው በጦርነትና በማዳበሪያ ጦት አምርቶ መብላት አልቻለም። የከተማው ማህበረሰብ ከኑሮ ውድነትና ከግብር መጨመር ከዋጋ ንረት አንፃር በልቶ ማደር አልቻለም። ነጋዴው ደግሞ ከግብር መብዛት ከብድር መጥፋት በነገራችን ላይ ኢንፍሌሽን ተቆጣጠርን ነው የሚሉት። ያው ማሞ ፖሊ አሁን ወጥቶ እውነቱን ይናገራሉ እየተስፋ አደርጋለሁና ኢንፍሌሽንን አውደራ ክቡር ገና በደንብ ይጽፈዋል። የነ ሰዎች እንዲያነቡት ጋብዛለሁና የኢንፍሌሽኑ ቀነሰ የሚባለው የገንዘብ አቅርቦትን በከፍተኛ ሁኔታ በማሳነስ ነው። ይሄ ደግሞ ነጋዴው ገዝቶ ለመሸጥ የሚያስችለውን ካሽ እንዳያገኝ ከልክሎታል። ያ ሆኖ ሳለ ደግሞ በብዙ እጥፍ ግብር ተጨምሮበታል። እኔ ኢትዮጵያ ውስጥ አመጹ እሱ ማይቀር ነው፣ እሱ አይደለም። ይሄን ደግሞ የሚያባብሰው ምን መሰለህ? ይሄንን እኮ ተረድቶ ገና ዳመናው ሲመጣ ሊዘንብ ነው ብሎ ወይ ጎጆ የሚያስተካክል ወይ ጥላ የሚያስተካክል ወይ ደግሞ ከውጭ ወደ ውስጥ የሚገባ እኮ አመራር ቢኖር አንድ ነገር ነው። የለም ዝናብ አይደለም ይሄ የሚያልፍ ነው ብለው የሚያስቡ ህዝብ እንደዚህ የተቸገረ
በሚረክለስ በሆነ ሁኔታ እያደግን ነው የሚል አመራር ባለበት ሁኔታ መዋጡ አይቀርም። ኔፓሎች እኮ ይሹድ ጎባክ የአመራሮቹን መግለጫዎች የዛሬ ሳምንት 2 ሳምንት በፊት የነበረው ልክ እንደኛዎቹ ሰዎች ሲኮፈሱ ነበረ። ለዛ ነው እኔም ሌሎችም አብረን ሰራ ሰዎች እያልን ያለ ነው ስርዓቱ መዋጡ አይቀርም። ስርዓቱ በስብሷል። የበሰበሰ ዲኬይ ያደረገው ራሱን ለመቀየር አትሊስት ኢህአዴጎች እኮ በስብሰናል ብለው አምነው ነበር። እነዚህ ደግሞ መበስበሱን ራሱን ማይረዳ የሚክድ ስርዓት ነው። የበሰበሰ ስርዓት ደግሞ ራሱን መለወጥ አይችልም። ሪፎርም አድርጎ ችግሮችንም ለመቅረፍ አይችልም። መዋጡ አይቀርም። ለዛ ነው ከስረዚህ ስርዓት በኋላ ለሚመጣው ምክንያቱም እንዲህ አይነት አመጾች ሲመጡ ቅድመ ዝግጅት ከሌለ ኔፓሎች በተወሰነ ደረጃ ምንም አይሉ ዝግጅት ነበራቸው። ምክንያቱም ባንግላዴሽን አይተዋል፣ ስሪላንካን ስላዩ የተወሰነ ደረጃ ዝግጅት ነበራቸው። ሆፕፉሊ ለዛ ነው አሁን ለምሳሌ ጀነራሉ ወጥቶ እምቢ ካላችሁ ስልጣን ይዛለን ሲል ጊዜ እስቲ ሞክረው ነው ያሉት። አልያዘም ስልጣን። በማግስቱ ደግሞ የሰሩትን አይታ እንደሆነ ዝግጅት ስላለ አንድ ቀን አቃጥለው ጠቅላይ ሚኒስትሩ ስልጣን ከለቀቀ በኋላ ዛሬ ደግሞ ምንድነው ያደርጉ ያለው? እያጸዱ ነው ያሉት። የፔንት እያደረጉ ነው፣ የፈራረሰውን መልሰው እያጸዱ ነው ያሉት እና ዝግጅት እንዳለ ነው የምናየውና ዝግጅት ያስፈልጋል። ግን የቅድም ጀምረ በደንብ ያልሄድክበት አንድ እንደ መከራከሪያ የሚነሳው ኔፓሎች በአንድነት ስለቆሙ ነው። በአንድነት የሚያቆማቸው ምክንያት አለ። አንድም ማለት ሶሻል ኮሄዥን አንድነት አላቸው። ኢትዮጵያ የተከፋፈለ ማህበረሰብ ነው ያለው፣ በጋራ ሊቆም አይችልም የሚል ነው የሚነሳው። አንተም በተደጋጋሚ ትሰማለህ። ወደ አንድም እንዳንመጣና ታግለን ለውጥ እንዳናመጣ በጣም ከፍተኛ ክፍፍል አለ የሚል ነውና ለሱስ ምን መልስ አለ? የተሳሳተ እኮ ነው። የኔፓል ህዝብ እኮ እስከ ዛሬ 20 ዓመት ድረስ ከፍተኛ የሆነ ትጥቅ ትግልና ከፍተኛ መጨራረስ የመጣበት ንጉሳዊ ስርዓቱ ላይ ከፍተኛ እንትን የተደረገበት ይሄ ሞኖሊቲክ የሆነ ሶሳይቲ የለም። ሞኖሊቲክ አይደለም። ውስጣቸው በጣም ብዙ ክፍፍል አለ። አንድ ያደረጋቸው ምን እንደሆነ ታውቃለህ? የኢኮኖሚ ውድነቱ፣ ጫናው፣ የባለስልጣናቱ በረጋችን ላይ ባለስልጣናቱ ከተለያየ ብሔር ከተለያየ ክላስ የወጡ ሰዎች ናቸው። ከተለያየ አመለካከት የወጡ ናቸው። ኮሊሽን ገቨርንመንት እኮ ነው የተበላው። አንድ ህዝቡን ያደረገው ምንድነው? በደል ነው። የኑሮ ውድነቱና የገዢዎች ደንታ ቢስነት ነው። ኢትዮጵያ ውስጥ አይተነዋል እኮ ሐኪሞቹ ጥያቄ ሲያነሱ የኦሮሚያ ላይ ለብቻ፣ አማራ ላይ ለብቻ፣ ሶማሊያ ላይ ለብቻ ነበር የሰበሰቧቸው። ኦሮሚያ ላይ ሰብስቧቸው ይሄ የፋኖ አጀንዳ ነው፣ ይሄ የፋኖ አጀንዳ ነውና መንግስታችንን የኦሮሞ መንግስት ለመጣል የመጣ የፋኖ አጀንዳ ነው። ከዚህ በፊልም ብያለሁ። አንድ ነባር የሆኑ ጤና ባለሙያ አይ እሱ ሊሆን ይችላል፣ ግን እኛ እኮ ያለ ነው ስራችን ለመስራት ዳቦ መግዣና መከራያ ያተናል። አንድ ሁለተኛ የኔ ስራ ከሌዋን ፋኖ ሆነ ከሌዋን ብልጽግና ሆነ ተመቶ ከመጣ ማከም ነው። ስራዬ ላይ እንዳደረቡብኝ መገዳደል አቁሙ ነው ያላቸው። አማራ ክልል ላይ ምንድነው ሲሉ የነበሩት ይሄ የነ ጀዋር አጀንዳ ነው፣ እነሱ ናቸው ይዘውት እየሄዱ ያሉት የሚል ነው ያቀረቡ። እዛም የሰማቸው የለም። ምክንያቱም this is not a contest of nationalism። ይሄ የዳቦ ጉዳይ ነው። ምክንያቱም የተወሰኑ ከየቦታ የወጡ ሰዎች እየበሉ ሌላው ህዝብ ግን እስቲ የቱ ክልል ነው ዛሬ የቱ ክልል ነው በየቱ ክልል ነው መንግስት ሰራተኛው የተሻለ ደሞዝ ከሌላው ክልል የተሻለ ደሞዝ ያገኛል? የየቱ ክልል ወጣት ነው የተሻለ የስራ እድል ያለው? የለም። የተወሰኑ ሰዎች አንደኛ መንግስት ባለፈው አንድ ስብሰባ ላይ የወጣት ያላቸው ነገር አለ። የአውራ ጎዳና መንግስት ነው ያላቸው። የአውራ ጎዳና ክልላዊ መንግስት። ምክንያቱም መንግስት የሚባለው ነገር አዲስ አበባና ሜጀር ሃይዌይ ላይ ብቻ ነው ያለው። ሌላው ማህበረሰብ ተረስቷል። ጥቅሙን እያገኘ አይደለም፣ እየተጎዳ ነው ያለው። ኢትዮጵያ ውስጥ የኢኮኖሚ አብይ በሌላ መልኩ ነው አንድ እንደ ምናልባትም ለዳይቨርዥንም ይሁን ለመልስም ይሁን አዳዲስ ትላልቅ ሜጋ ፕሮጀክቶች እያመጣን ነው የሚል አለ። እሱ ቀጥዬ እሄዳለሁ። ከዛ በፊት ግን ዞሮ ይሄንንም ለጥፈው አይቻለሁ።
ጀዋር አንድ ያው የአንድነቱ እንዳድሬስ አድርጋል እንግዲህ ስለ 50% እና ስለ 20%ም ነው እግረ መንገዱን የጠየቅኩት ከስ የ20% አንድነት የለም ወዘተረፈ የሚለው ላይ አይ አንድ የሚያደርግ ብዙ ነገር አለ ብለሃል። ሌላኛው አዲስ ፌኖሚና አንተም የዛሬ 3 ዓመት የጻፍክበታል 5 ኢትዮጵያ ላይ የሚታዩ አዳዲስ ነገሮች ብለህ ዘረ ምሁርነትና ሌሎች ነገሮችንም ዘርዝረ ነበርና አንደኛው trivialization of politics and monetization የሚል ላይም ነው የገለጽከው። በዚህ ኤሪያ ላይ ብዙ ሰዎችም ይነጋገሩበታል ይጽፋሉ። እኔ ምናልባት የሆድ ብሔርተኛ ወይም የከርስ ብሔርተኝነትን ነው ብልጽግና በጣም እያጧጣፈ ያለውና በጋራ እንዳይቆም ህመሙ በጋራ እንዳይሰማቸው የከርስ ብሔርተኝነት እየመጣ ይመስለኛልና ይሄ ጉዳይ አንድ ሳንካ አይሆንም ወይ? የከርስ ብሔርተኝነቱ መስፋፋቱ የአይዲዮሎጂ ኮሚትመንትም የለም፣ የብሔር ፖለቲከኛም ብሔርተኝነትም አይደለም፣ ሀገራዊ ብሔርተኝነትም ሳይሆን አሁን ያለው የሃይማኖትም አይደለም፣ የከርስ ብሔርተኝነት ነው የሚል ኦብዘርቬሽን አለና ይሄንን እንዴት ታያለባቸው? ከትግሉ አንፃር ባይ ዲዛይን ብልጽግና የሚባለው አይዲዮሎጂ ራሱ አንደኛ ግለሰቦችን ያማከለ ነው። ሁለተኛ ግለሰቦች ቤትም በምንም ሀብታም እንዲሆኑ ማስቻል ነው። የተወሰኑ ግለሰቦች ስልጣን ራሱ ከዚህ በፊትም ተናግረናል። ስልጣን ድሮ ህዝብ ከማገልገል ጎን ለጎን ለኩራትና ለስታተስ ሲምቦል ነበር አይደለ? አሁን ስልጣን ሲባል በማህበር ውስጥ ያለህ ከፍ ብሎ የመታየት ሳይሆን ገንዘብ የማግኛ ነው። ለዛ ነው አሁን ገንዘብ የሌለባቸው የሚባሉ ሚኒስትሪዎች አሁን ከጠቅላይ ሚኒስትሩ ቀጥሎ ዋናው ድሮ ውጭ ጉዳይ ሚኒስትር ነበር። አሁን ማንም ውጭ ጉዳይ ሚኒስትር መሆን አይፈልግም፣ ምክንያቱም ብር የለም። ከዛ ይልቅ የሱሉልታ ከንቲባ አሁን ብትለው ይሻለዋል ሰውዬው፣ ምክንያቱም ዛት ወር ዘመን ይዝ ባለፈው ጽፌ ነበር እንደው ሰው ልኮልኝ አሁን እዚህ አዲስ አበባ ዙሪያ ላሉ ከተሞች ትንሽ ከተሞች ከንቲባ ስራ አስኪያጅ ለመሆን እስከ 5 ሚሊዮን ከፍለ ነው የምትሆነው። ከዛ በኋላ ነው እንትምቴሮና የፕራይቬታይዜሽን ኦፍ ገቨርንመንት ኮሜርሻላይዜሽን ኦፍ ፖለቲክስ ትልቅ ነው። ይሄ ደግሞ በእንትን ውስጥ ወደ ሚዲያውም እየገባ ወደ ፖለቲካውም እየገባ ሰዎች ሲምፕሊ በአቋማቸው የሚታወቁ የነበሩ ሰዎች ሲያዩት ምን አጨነቀኝ ሰው ያያሉ። የተወሰኑ ሰዎች ሀብታም ሆነው ሲያዩቸው ለህዝብ ብዬ ለምን እዚህ ባለቀ ጫማ ሄዳለሁ ለምን ነው እዛ ተጠግሼ እጄ ተደምሬ ሀብታም ለምን አልሆንም በማለት ብዙ ሰዎች ወደ ዘርገልብጠው የሄዱበት ሁኔታ አለ። በነገራችን ላይ ኔፓልም እንደዛ ነበር። ብዙ ይሄ የአሁኑ ጠቅላይ ሚኒስትር ለአመታት ታስሯል ለዲሞክራሲ ሲታገል ለአመታት። የባንግላዴሿ ሴትዮ ለአመታት ታስራለች፣ ተጨቁና ነበር። ግን ስልጣን ህዝብ ማገልገያ መሆኑ ቀርቶ የሀብት ማካበቻ ሞኔታይዜሽን ኦፍ ፖለቲክስ የሚያመጣው ዴንጀር ምንድነው? ከሀብት ጋር ጥጋብን ያመጣል። ልብና ጆሮ እንዲደፈን ያደርጋል። አንድ ቀን አንተ ቀና ስትል ህዝቡ ግልብጥ ብሎ አይደለም የዘርፋ ያካበትከውን ንብረት ህይወትህንም እርቃንን አስቀርቶ ሊዘርፍ ይችላልና ኢትዮጵያ ውስጥም ያ የመጣ ነው። ራሱን የቻለ ቶፒክ ነው። ወደፊት በሳፋ አድርገን ወያየው እንቻል። እሺ አንድ ሁለት አጫጭር ነጥቦች ብቻ ነው ያሉኝ። እንደ መልስ የሚመስል ጀዋር ትላልቅ ፕሮጀክቶች ባለ 30 ቢሊዮን ማሳመር ወንዝን ለማሳመር በብልጭልጭ ሪዞርት ለመስራት የህዝብና የሀገርን ንብረት ከሚያባክን እነዚህም አንደኛ የነበሩትን ፕሮጀክቶች ቢያስጀምር ከያዩ ፋብሪካ የቀረው ከስኳር ፋብሪካዎቹ የቀረው እኮ ነው ወደ እነዚህ ወደ ብልጭልጭ የማይረቡ ነገሮች የባከረው። ትችቱ የህዝቡ ትችቱን በየቦታው ለማድረስ የመሸከም አቅማቸውም ዝቅተኛ ነው። ርዝመታቸውና ስፋታቸው በየቦታ እየደረሰ አይደለም። ስለዚህ የኒኩለር ፕላንት እንገነባለን ብሎ ከመሄድ አንደኛ ያለንን አሁን የምናመነጨውን የኤሌክትሪክ ኃይል ወደ ኢንዱስትሪዎቻችን በበቂ ሁኔታ ወደ የማህበረሰባችን በስሞል ቢዝነሱም ላይ ለገበሬውም እንዲደርስ ያ ገንዘብ ካለን ኒኩለር ለማስገንባት የሚያስችለን ገንዘብ ካለን እዛ ላይ ማዋሉ አይሻልም ወይ? አንድ እሱ። ሁለተኛ አይ መገንባት አለብን ኤክስፖርት አድርገንም ሌላም እንጠቀማለን ከተባለ የሃይድሮ ኤሌክትሪክ ፓወሩ የተሻለ ነው የሚል የኤክስፐርቶች ግምት ነው። እኔ መጋራዋለሁ። አንድ ነገር ግን ያው ለታሪክ ላስቀምጥ ጥርጣሬና አንዳንድ ጭምጭምታ እየሰማው ስለሆነ የኒኩለር
ሪአክሽነሪ እንትን ኢነርጂ መገንባት የተፈለገበት ከእንግዲህ በኋላ በተለይ በአባይ ጋር በተያያዙ ወይም በአባይ ተፋሰሶች ላይ ትሪቡተሪዎች ላይ ሌላ ግድብ ላለመስራት ነው። ይሄንንም እያደረጉ ያሉት ኤሚሬቶቹና ምናልባት አሜሪካኖቹም ከግብጽና በአብይ ማዕከል እያደረጉ ባሉት ሽምግልና በራችን ላይ ግብጽ ግድቡ ገርድ እኮ አልቋል። ከህዳሴ እኮ ምንም ተቃውሞ የላትም። አሁን በጣም የምትጮኸው ሌላ ግድብ እንዳንሰራ፣ በተለይ ደግሞ በኢሪጌሽን በመስኖ ላይ የሚጠቅመን ግድብ እንዳንሰራ ነው ሁሉም ርብርባቸው። ከዚህ ውስጥ አንዱ ሌላ ግድብ እንዳንሰራ ብር እንሰጣችኋለንና ኒኩለር ገንቡ፣ የኒኩለር ሪአክተር ገንቡ፣ የኒኩለር ኢነርጂ ገንቡ ከተባለ ይሄ ለኢትዮጵያ ጠቃሚ አይደለም። ምክንያቱም የውሃ ሀብታችንን የመጠቀም መብታችንን የሚገድብ ምንም አይነት ስምምነት ውስጥ መግባት የለብንም። ይሄ ጭምጭምታ እውነት ከሆነ ዋናውን አባይ ብቻ ሳይሆን ወደ ትሪቡተሪ የሚገቡትን ወንዞች ለኤሌክትሪክም ለሌላም ጉዳዮች መጠቀም እንችላለን። አሁን ያለው የኢትዮጵያ የግድቦች በቂ ናቸው አሁን ኢትዮጵያ ላላት አቅም። ስለዚህ መስመር ዝርጋታ ላይ ሌሎች ላይ ማዋሉ ይሻላል። እንዲህ አይነት ህዝብን ለማስፈንደቅ ከሆነ ዝም ብሎ ህዝብ ለማስፈንደቅ ከሆነ is fine, but if Abiy is serious ወደ ኒኩለር ኢነርጂ መገንባት ፕላንቴር መገንባት የሚሄድ ከሆነ በጥንቃቄ መከታተልና በጥንቃቄ ዝርዝሩን ማወቅ አለብን። ይሄንን እኛም ከታተላለሁ፣ ሁላችሁም ተከታተሉ። ምክንያቱም ከፍተኛ የሆነ የሀገር ኪሳራ ሊያስረን የሚችል ሪሜምበር በኮሎኔል ጊዜ 1959 መሰለኝ የተፈረመው ስምምነት ነው ግብጽ እስከዛሬ እኛ ላይ ስትጠቀም የነበረው። አዲስ በማንኛውም ጊዜ በወንዛችን ላይ ግድብ የመገንባት መብታችን ፈጽሞ ሊገደብ አይገባም። ምንም ያህል ለምን $1 ትሪሊየን አይሰጡንም? We should not accept any agreement on this issue.